ሂደት ነው ያለው። ያው አሁንም በዚህ ዓመት በ2017 በጀት ዓመትም ማከናወን አለብን የዚህ ጥያቄ ሊመልሳሉ ያልናቸው ፕሮጀክቶችን አጽድቀን ያው ለክልል የላክንበት አለ። እነዚህም የሚሰሩ ፕሮጀክቶች መነሻቸው የሚሆነው ከህዝብ በየቀበሌው ህዝብ አወያይተን ካወያየን በኋላ ያንን በካቢኔ ጸድቀን በምክር ቤት ካጸደቅን በኋላ በክልል ምክር ቤት እንዲጸድቅ ክልል የላክናቸው ወደ 13 የሚሆኑ ፕሮጀክቶች ያሉበት ሂደት ነው ያለው። አክቹዋሊ እነዚህ ፕሮጀክቶች የህዝብን መሰረታዊ ጥያቄዎችን የሚመልሱ በሚል የያዝናቸው ፕሮጀክቶች ናቸው ማለት በአጠቃላይ አይሲአይፒ በሚል ይዘናቸው በሲአይፒ አጸድቀን ያው ከዚህ ከተቋም ምስረታ ጋር ተያይዞ አጸድቀን ወደ ክልል የላክንበት ሂደት ነው ያለው። እነዚህ ፕሮጀክቶች በነገራችን ላይ እስከ ፌዴራል ጭምር የሚታወቁ ናቸው። መነሻና መድረሻቸውን ጭምር ተለይቶ የወጡ ፕሮጀክቶች ናቸው የሚለውን ለማንሳት አሁን ዛሬ የሚሰራው የመሰረተ ልማት ፕሮጀክቶች ነገ ለከተማዋ ኢኮኖሚ ወይም ደግሞ የገቢ ምንጭ አቅም ሊሆን በሚችል መልኩ መሄድ አለብን የሚል የጋራ አቋም ይዘን የተንቀሳቀስንበት ነው። አንደኛ እነዚህ ፕሮጀክቶች የሚሰሩት ኢንዱስትሪ መንደር የሚገነባቸው ፕሮጀክቶች አሉ። ሁለተኛ ፓርክ ላይ የሚገነባው ፕሮጀክት አለ። በተመሳሳይ መልኩ ደግሞ በየመንደሩ የሚገነባቸው ፕሮጀክቶች አሉና ከነዚህ ፕሮጀክቶች መካከል አክቹዋሊ አሁን ባለው ሂደት ላይ በመገንባት ሂደት ላይ ያሉ የጨረታቸውን ወጥቶ በግንባታ ሂደት ላይ ያሉ ፕሮጀክቶች አሉ። ጨረታ ወጥቶ ደግሞ በዚህ ዓመት ላይ ያጠናቀቅነው ፕሮጀክት አለ። ከዚህ ጋር በተያያዘ ያጠናቀቅነው ፕሮጀክት 2 ፕሮጀክቶችን ማጠናቀቅ የቻልንበት ነው። እዚህ የ02 ቀበሌ ያው በተለምዶ ዋሽንግተን ዲሲ የሚባል አካባቢ ላይ የገነባን አንድ የመጸዳጃ ቤትና ዘመናዊ የገላ መታጠቢያ አለ። ይህም ያው በዚህ ዓመት ላይ የሲአይፒ አካል አድርገን ያጠናቀቅንበት ነው። ያው አክቹዋሊ እቺ መጸዳጃ ቤት ያው ወደ 10 ሚሊዮን ብር የሚሆን ባጀት ዘንላት ያው 10 ሚሊዮን ባጀት ተጠናቆ ያው ባለፈው የማስመረቅ ስራ የሰራንበት ነው። ሌላኛው መጸዳጃ ቤት እዚህ ፓርክ ግንባታ ያው በዚህ ፓርክና የወንዝ ዳርቻ ብለን ያው እያለማን ያለን ቦታ አለ። እዛ ቦታ ላይ ያው አጠናቀን ይሄ ወደ 6.5 ሚሊዮን ብር የፈጀ ዘመናዊ ስታንዳርዱን የጠበቀ የመጸዳጃ ቤት አገልግሎትን ሊሰጥ የሚችልና ፓርክን ሊመጥን የሚችል አገልግሎት መስጠት መቻል አለበት የሚል ሀሳብ ይዘን 2ቱም ፕሮጀክቶች ያጠናቀቅንበት ሂደት ነው ያለው እና በተጨማሪም ደግሞ በ2016 በጀት ዓመት ሮል ያደረገ ያው ወደዚህ ፕሮጀክት ወደዚህ ዓመት የመጣ ያው ይሄም በእቅድ ይዘን ነው። በዚህ ዓመት ላይ በእቅድ ይዘን የነበረው አንድ ኮፊ ሃውስ ወይም ደግሞ ካፍቴሪያ ብለን የጀመርነው እንትን አለ። እሱን ሙሉ ለሙሉ የአጠናቀን አክቹዋሊ እሱም አገልግሎት ብቻ ኦፕን ማድረግ ነው የሚቀረውና እሱን ለአገልግሎት ክፍት እንዲሆን ማድረግ ላይ ያው ቀጣይ በደንብ ይዘን የምንሄድበት ነው የሚል ሀሳብ አለ። ስለዚህ የተጠናቀቁ ፕሮጀክቶች አምና ጎል ካደረገው እና በዚህ ዓመት ላይ የተያዘ 2 ፕሮጀክቶች ያጠናቀቅንበት ሂደት እንዳለ ለማንሳት ነው። ሌላው በዚህ ዓመት ላይ ያው መስራት አለብን ብለን በትኩረት ከያዝነው አንዱ ኢንዱስትሪ መንደር ላይ የውስጥ ለውስጥ መንገድ ያው እሱም በራሱ ይዘን የሄድንበት ነው። ይህም ወደ 11 ኪሎ ሜትር የሚሆን ኢንዱስትሪ መንደር ውስጥ የመንገድ ከፈታ ያው ቀጣይ የከተማዋን የገቢ ምንጭ በከፍተኛ ሁኔታ ያሳድጋል ብለን የያዝነው የሶጃት ኢንዱስትሪ መንደር ወደ 11 ኪሎ ሜትር የውስጥ ለውስጥ መንገድ ከፍተናል። ይህም 2 ዶዘር ሙሉ የ2 ዶዘር አቅም ተጠቅመን ይህም የከፈትንበት ሂደት አለ። ይህም በመክፈታችን አክቹዋሊ መንደሩ የመነቃቃት ሂደት ነው ያየንበት እና በዚህ ዓመት ብቻ ቆሞ የነበሩ 50 የፋብሪካ ወይም የኢንዱስትሪ ቦታዎች ወደ ግንባታ የገቡበት ነው። አክቹዋሊ የመንገድ አክሰስ ሲከፈትለት በጣም እዚህ በልማቱ ላይ የተሳተፉ አካላትን የማነቃቃት ስራ የሰራንበት እና አንድ እሱ የሰራንበት። ሌላው በማጠናቀቅ ላይ ያለን ፕሮጀክት የማብራት ማስገባት ነው። ለምሳሌ በዚህ ዓመት ላይ ከሰብስቴሽን ቀጥታ ኢንዱስትሪ መንደር ሊንክ የሚያደርግ 5 ኪሎ ሜትር ሄዶ ሊንክ የሚያደርግ እንትን ወደ 11 ሚሊዮን ብር ወጪ በማውጣት
ይህን መንደር የመብራት ተጠቃሚ መሆን መቻል አለበት። አገልግሎቱ እዛ ድረስ አክሰስ ማድረግ ካልቻለ ኢንዱስትሪ መንደር ዝም ብሎ ማሰልጠን የምናመጣው ለውጥ ላይኖር ስለሚችል ኢንቨስተር በባህሪው ያው እነዚህ ኢንፍራስትራክቸር ይፈልጋል። ኢንፍራስትራክቸር ማቅረብ ካልቻለ በስተቀር ያው ጥቅሙ ስለሚተነትን ማለት ነው። መሰረተ ልማት ከሌለ ያው ሰው ገብቶ የማልማት እንትን በጣም ዝቅተኛ ነው የሚሆነውና አንድ ሰራ ነው የማንታነቀበት ስራ በደንብ ሰርተናል። ውስጥ ለውስጥም ደግሞ የፖል ተከላ ሙሉ ለሙሉ ጨርሰን አሁን ገመድ ዝርጋታ ነው የሚቀራቸው ነው። ሁለት ማህበረሰብ ውስጥ ያስገብተን እየሰራ ነው ያለበት ሂደት ነው ያለውና እነዚህ ፕሮጀክቶች አክቹዋሊ የማጠናቀቅ ሂደት ላይ ያሉ ናቸው ማለት ነው። አሁን ደግሞ በቅርብ ከዚህ የጀመርነው አሉ በሳይኪ አጸድቀን የገባ ነው። ያው አንዱ ፓርክ ውስጥ እያለማን ያለ የኮንክሪት ሮድ አለ። ያው እሱን ወደ እንትን ገብተን አክቹዋሊ የመጀመሪያ ስራዎች የእርዝ ወርክ ስራ እየሰራ ያለበት ሂደት ነው ያለ። እሱንም ያው በአጭር ጊዜ ውስጥ ማጠናቀቅ መቻል አለብን። ምክንያቱም አሁን ቀጣይ የወራዊ ክረምት ሲገባ ከፍተኛ የሆነ የፕሮጀክቱ ቢያንስ እንዳያመጣ አሁን በጊዜ የለኙ መንፈስ ወደ ተግባር መግባት አለብን ብሎ አክቹዋሊ ኮንትራክተሩ የጀመረበት ሂደት ነው ያለው። ሌላኛው ያው እንግዲህ በማዕከላዊ ኢትዮጵያ የተሻለ ስራ መስራት መቻል አለብን ብለን አቅደን ያው እኛ ማዕከላዊ ኢትዮጵያ ያለ አይመስልንም፣ ግን የሜዳ ቴኒስ ያው የኦሎምፒክ ስታንዳርድን ሊያሟላ የሚችል አንድ ሜዳ ቴኒስ እሱንም ጨረታ አውጥተን የራሱ የቻለ እሱም በፓርክ ውስጥ እየገነባን ያለ ፕሮጀክት እየሰራን ያለበት ነው። በተመሳሳይም ደግሞ ያው ትልቁን ፕሮጀክት እየሰራን ያለ ነው አንዱ የፓርክ ድሬኔጅ የድሬኔጅ ያለ እሱም አሁን እሱም ግንባታ ላይ ነው። አክቹዋሊ ሄዳችሁ ማየት ስለምትችሉ ማለት ነው። ስለዚህ እሱም እነዚህ ሶስቱ ደግሞ በግንባታ ላይ ያሉ ናቸው። የእርዝ ወርክ ስራቸውን ተጠናቁ አክቹዋሊ ማስረን የማሰር ስራ አክቹዋሊ ወደ አክቹዋል ስራ የገቡ ናቸው እና እነዚህም በፕሮጀክት ደረጃ ይዘን ይሄን ያለንበት ሂደት ነው ያለው። ያው እንግዲህ የከተማችን በመዘጋጃ ቤታዊ ገቢ ከሚሰራው ትልቁ ፕሮጀክት እንግዲህ የከተማ አስተዳደር ቢሮ የኮምፕሬሄንሲቭ የሆነ ቢሮ ግንባታ እሱን አክቹዋሊ ያው የእሱ በራሱ የሆነ መሰረታዊ የሆነ የመዘግየት ችግሮች ያሉበት ነው። ግን ደግሞ እሱን አሁን በማጠናቀቅ ሂደት ላይ ያለ ነው። አክቹዋሊ በቅርብ ጊዜ ያጠናቀን እንመጣለን የሚለው እሱ አሁን እየተገነባ ያለበት ሂደት ነው ያለው። እሱም ያው አንዱ በዚህ ዓመት ላይ ጨርሰን መውጣት መቻል አለብን። ይህ ፕሮጀክት ትንሽ ከተጀመረ ጊዜ የወሰደበት ነው። እሱም በኋላ እንደ ሀሳብ እንመጣበት ይኖራል እና ፈጥነን መጨረስ አለብን የሚል ሀሳብ ይዘን እየተንቀሳቀስን ያለበት ሂደት ነው ያለው እና በአጠቃላይ ያው እኛ በዚህ ዓመት ላይ አቀደን እንሄዳለን ብለን ካሰብናቸው ፕሮጀክቶች አብዛኛው ፕሮጀክቶችን የጀመርንበት ሂደት ነው ያለው። ግን ደግሞ የሚቀሩ ነው በጨረታ ሂደት ላይ ደግሞ ያሉ ፕሮጀክቶች አሉ። በተለይ እነዚህ ቦክስ ከልቨርት ኢንዱስትሪ መንደር ላይ እንሰራለን ብለን ያሰብናቸው በባህሪው የኢንዱስትሪ መንደር ብለን የሰየምነው ቦታ ትንሽ የድሬኔጅ መሰረታዊ ችግር ያለበት ነው። የተፋሰስ ችግር አለበት። ያው እሱን ማኔጅ ሊያደርግልን የሚችል የቦክስ ከልቨርት የኮንክሪት ሮድ እና እነዚህ ሚኒ ብሪጆችን እንሰራለን ብለን ያቅደን አክቹዋሊ እሱ በጨረታ ሂደት ላይ ያለ ነው። እሱ አካባቢ ላይ ትንሽ የዘገየበት ሂደት አለ። ፈጥነን ግን መግባት መቻል አለብን የሚል ያው እሱን አቋም ይዘን እንደ አጋጣሚ ሆኖ ቅድም በሱ ዙሪያ እያወራን ስለነበረ ነው። ሌላው አንዱ ያው ከፕሮጀክት በተያያዘላቸው ጊዜ ከማጠናቀቅ ጋር በተያያዘ ያው በተወሰነ መልኩ እኛ ጋር ያው መሰረታዊ የሆነ ጉድለት አለ የሚል ነገር ባይኖረንም ችግሮች አሉ። በተለይ ያው አሁን እንደ ኢትዮጵያ ባህል ሊሆን የመጣው 724 ተጠቅመን እየሰራን ከመሄድ ጋር በተያያዘ ያው ጅምር ስራዎች አሉ፣ ግን ደግሞ ሙሉ አይደለም። እሱ አካባቢ ላይ በደንብ ያው እኛም ድክመት ነው ብለን ወስደናል። ግን ደግሞ በፍጥነት እንስራ ብለን ደግሞ የጥራት ጉዳይን አንደር ኩዌሽን ውስጥ የሚያስገባ ምን መቻል አለበት። ዋናው በጥራትም በፍጥነትም መስራት መቻል አለበት። ሁለቱም ያያዝ። አሁን አንዳንድ ጊዜ ለፍጥነት ተብሎ ጥራት የሚጓደልበት ሂደት እንዳይፈጠር ግን ደግሞ የተጀመሩ ፕሮጀክቶች በጊዜ መጠናቀቅ አለባቸው የሚል አቋም ይዘን እየተንቀሳቀስን ያለበት ሂደት ነው ያለው። ግን ደግሞ በጊዜ ያጠናቀቅናቸው ፕሮጀክቶች አሉ ብዬ እወስዳለሁ። በተለይ የሽንት ቤትም የገላ መታጠቢያ በጊዜ ያጠናቀቅናል። እነዚህ የጀመርናቸው ፕሮጀክቶች እንደው በጊዜ ያጠናቀን መውጣት እንችላለን። ኮፊ ሃውስንም በጊዜ ነው ያጠናቀቅናቸው። በጊዜ አሁን ፊኒሽንግ የተወሰነ ፊኒሽንግ ስራ ብቻ ነው በኋላ የጨመርናቸው ስራዎች ናቸው የሚቀሩት እንጂ መጀመሪያ
የነበሩ ስራዎችን አጠናቀን ሊወጣን ያለበት ያለ ብዬ ነው የማስበው። ግን ካለፈው ዓመት አፈጻጸሙ አንጻር ሳየው እኔ የተሻለ ልምድ አለን። በጀመርን ማክሲመም በአንድ ወር ውስጥ አብዛኛው ፕሮጀክቶችን የማጠናቀቅ ሂደት ያለ ትንሽ ዘመናዊ ሽንት ቤት ጊዜ ወስዳብናለች። ብትወድም ግን ካለው ከተሰራ ጥራት አንጻር የተሻለ ጥራት ገንብተን የወጣንበት ያለ የሚል ሀሳብ አለኝ። ያው ትንሽ በተወሰነ መልኩ ፕሮጀክቶች ወደ ኋላ የሚጎትቱት በዋናነት ያው ከኛው መሰረታዊ ችግር ነው ብዬ ነው የማስበው። አንደኛው ከገቢ አሰባሰብ ስራችን ጋር በተያያዘ ያው በተወሰነ መልኩ ዘንድሮ የገቢ አሰባሰብ ስራችን ያው ትንሽ ሰፋ አድርገን አቅደን እንግባ የሚል የጋራ የሆነ ሀሳብ ይዘን ገብተን ነበር። ያው ከአምናው አንጻር ሲታይ ወደ 200% ከፍ ይላል። አምና 116 ሚሊዮን ብር ነበር አቅደን የገባነው። አክቹዋሊ እሱ 100% ማሳካት ችለናል። ግን ደግሞ በዚህ ዓመት ላይ ወደ 316 ሚሊዮን ብር ከፍ አድርገን አቅደን እና ፕሮጀክቶችንም ያንን ታሳቢ አድርገን አክቹዋሊ ፕሮጀክቶችን ያቀድነው እና ከዚህ ጋር በተያያዘ ያው ገቢያችን ከመሰብሰብ ጋር በተያያዘ ውስንነት ስላለብን ነው እኛም ትሎትን እየከፈልና ስለሆነ እሷን መሰረታዊ ችግር ያመጣበት። ይሄም በጣም ከፍተኛ ተጽዕኖ ያሳድርበት የከተማ አስተዳደር ህንፃ ግንባታው ላይ ተጽዕኖ ያሳድሩበታል ብለን ገምግመን አማራጮችን በደንብ አስፍተን ገቢ መሰብሰብ አለብን የሚል ሀሳብ ይዘን ወደ ተግባር የገባነው እና በተወሰነ መልኩ እሱ አካባቢ ላይ ያው አምና በዚህ ሰዓት ከነበረው አንጻር ስናነጻጽረው በ100% እድገት አለው። አሰባሰባችንም ራሱ ማለት ነው 100% እድገት አለው። ግን ደግሞ ከእቅዳችን አንጻር ካነጻጸርን ደግሞ ያው መሰረታዊ ችግሮች ያሉበት ነው። እሱንም ያው እንደ ሀሳብ ያው ከዚህ ጋር የሚሆኑ ነገሮችን ገቢ ሊያሳድግ የሚችሉ የመሬት አማራጭን በማቅረብ ሌሎችን አማራጮችን ኢፌክቲቭ በመጠቀም ገቢን በአግባቡ መሰብሰብ አለብን የሚል ሀሳብ ይዘን ወደ ተግባር እየገባን ያለንበት ነው። እኔ ባለኝ ኤክስፒሪያንስ እናሳካዋለን የሚል ሀሳብ ነው ያለኝ እና አሳክተን እንመጣለን። ፕሮጀክቶችንም በአግባቡ አጠናቀን እንመጣለን የሚል ሀሳብ ነው ያለኝ።